አዳነ አሜሪካ ሲመጣ ደብተር እሱ ደግሞ ያስቀኛል እሱ ደግሞ አዳነ ለምን እንደማያስቀኝ ልንገርሽ ከአሜሪካ ሲመጣ ይዞ የሚመጣው ዕቃ በጣም ነው የሚያስቅሽ ምንድን ነው እስቲ እባክሽ እንትን መርፌና እንትን ክር ያመጣል ሰው ከአሜሪካ እኔ ኩስ ደግሞ ያመጣ ኬክ ይዞ መጣል ኬክ አሁን ከአሜሪካ ታመጫለሽ እንጃ እኔ አሁን ያስቀኛል የሚበላሽ ነገር እኮ ከዛስ አባቴ ቅርታ ፋይልን አውጣው እና በጣም ነበር የሚመላለሰውና ሁሌ የሚያመጣቸው ዕቃ በጣም ነው የሚያስቀኝ መርፌና ክር ይሄ አሁን ይሄ እንደዚህ ያረግሽ መኪና የልብስ መኪና ነው የሚባለው ነው ልክ ነው ይሄ እኮ የሚሰፋበት የሱ ሙሉ ቆች ይዞ መጣ መኪናው እኮ የለንም ልጅ አላቀም ሊሆነ ቀን ያስፈልጋችሁ ይችላል አደረሳሰው ኩይሳኩ እና አንድ ቀን ይሁን ቀን አላቀም ልጅ ጣጣ የለበትም በቃ የሐረር ሰው ነው የሚመስል በጣም ነው የሚያስቅ አላ ታውቂዋለሽ አይደል አረ ይሁን ቀን ይተቀበች ይችላል እንጃ አላቀላችሁ ከፈከሩን ምናምን ልብስ ለምሳሌ ሲያመጣልን ሱሪ ከሆነ ቡኒ ከለር ካመጣ ሳይዙ አንድ አይነት ሳይዝ አራት ሱሪ ላይ ደርዘው ሾፒንግ ነው ሳም ሂጂ ስላየሁት ወይ ሾፒንጉ በጣም ትልቅ ስለሆነ እየደከመው መሰለኝ ያገኘው በቃ ሌላ ማስረሽ እስኪ እኮ አረብ እስኪ መጣ ነገር እስቲ በጣም ደስ ሉቲ አርጎ አዳን አሜሪካ መጀመሪያ ጊዜ ሲመለስ የማይክል ጃክሰን ማርያም እንደሱ አይነት ልብስ አድርጎ ሲሄድኛ በአበሻ ልብስ ይሸኛል ሲመለስ ማይክል ጃክሰን እንዲህ ነው ማለት ይካል ስድስተኛ ክፍል ሁለቴን የተማርኩ ደግሜ ለምን ተደከምሽ ስድስተኛ ክፍል በቃ የሆነ ሰዓት ላይ የሆነ በቃ ዘፈን ነው የምፈልገው ሯጭ መሆን በጣም ነበር የምፈልገው እሮጣለሁ ለሊት ተነስተው እግዚአብሔር አጣት አዎ እንደነ ጥሩ ነሻው እኔ በቃ አዳነ በጣም ነበር ተስፋ ይጣለብኝ ሯጭ እግዚአብሔር እቺ በዚህ ችልጅ ነው በቃ የሚያልፍልኝ ሯጭ ሆና ማሊያ አስገዝቼ ለሊት እኛ ቤት የምታግዛን ልጅ አለች ስሟ ማን ነበር መሰረት ነው መሰለኝ ስሟ አስተውሳለሁ መሰረት እና ወርቀነሽ የምትባል ነበርች ሶስታችን ነገርኳቸው ቁጭ አድርጊ ህይወታችን እንዲቀየር አፈልጉም አልኳቸው ትምህርት አያወጣም ለልጆች የምታያቸው ልጅ ነበር ገና 6 ያክል ትምህርት እንደሆነ አየነው አሁን ጥሩ ነሽ ናቸው እነ ቀነኒሳ ናቸው እንዴት እንት ህይወት እየኖሩ እንደሆነ እንደነሱ መኖር አፈልጉም ቁጭ ብዬ በደንብ ሰበኳቸው ልክ ነሽ አሉ በቃ ለማንም ማናወራ ለሊት ቁልፉን እንተንበሉና እንወጣለን እሺ ተባባለን ከዛ ለሊት ስንሳምስሽ 11 ሰዓት ላይ እና ዳነ ለሊት ማታ ሰርተው የሚመለሱት ወን 10 ተኩል ወይ 10 ሰዓት ነው ከዛ ልክ ሲገቡ እንነሳለን ቀስ ብለን በሩን ከፍተን ከ22 ተነስተን መገናኛ 22 ማለት ይሄ መስጊዱ አለ አይደል አዲሱ መስጊድ ነው በሲግናል በኩል ማጂክ እሱ ጋር ነው እዛ ነበር ምን ኖረው እና ዛ ኮንዶሚኒየም አለ እዛ ነበር ምን ኖረውና ትምርቱ ቀረብ እንዲላቸው ብሎ አባቴ ተከራይቶልን ከዛ ቀስ ብለን እንወጣና ከዛ ተነስተን መገናኛ 22 መሃል ላይ ልቧን ተፋችሁ መሰረት እንትባል እኔ በቃኝ እኔ በቃ ልፈልግም እኔ በዚህ ልጅ ነው ለእናቴ ነገሩልኝ እኔ ማርያም በሞተር በዚህ ልጅ ሰልት ገይና ከዛ የምሮጣችሁ ግን ያንን እኔ እግዚአብሔርን እንዴት እንደምሮጥ ማመን ይረዛን ቀን መሸለም ነው መስለው በጣም ነው የምሮጠው በቃ ከዛ እቺ ወርቀነሽ ነው የምትባለው ጎበዝ ነሽ ከኔ ጋር ትንሽ ትሄዳለች መሰረት ማለት ልቧን ተፋችሁ በቃ ሳቆመች ሁለተኛው ላይ ቆመች ከወርቀነሽ ነው 2 ቀን ጨመርን
እሷ በቃኝ አለች አይበላ እንዴት እንደማርሻቸው ነው እንዴ ከዛስ ማን ያሯሩጠኝ ብቻዬን ነው መውጣት አልችልም ከዛ አዳነን ቁጭ አረኩትና ነፍሱን ይማረው አንድ በጣም ያባቴ የአጎታችን አለ እና እሱ ከሱ ጋር ቁጭ ብለን አወራን ምናምን አስረዳዋቸው ለምን ትምህርቴ ደግሞ እንደዚህ ያሽቆለቁልኩ የቀነሽ በጣም ቀነስኩኝ ለምን ደግሞ አትማሪ አርፈሽ ትምህርትሽን ምናምን አሉኝ በቃ እኔ መፈልገው ሯጭ መሆን ነው ምናምን ነገር አይሆንም አስረዳኝ እሺ እሱ ደግሞ ይሮጥ ነበር ለጤናው ለሊት እሺ ካንተ ጋር ልሩጥ ለጤና ያልሽ እንዴት አባል አባቴ በጣም ገረፈኝ ከዛ በቃ ሯጭነቱን የዛኔ አከተመ እንጂ በቀጥል በዛው እኔ እንጃ ምኑን ነበር ግን የሩጫው መጥቶች ከሩጫው ሩጫ ገንዘቡን ነው ሩጪ ገንዘቡ ቤተሰብ ማለት ማንንም የለሽም ልትጎጂ ትችያለሽ መጥፎ ቦታ ልትወድቂ ትችያለሽ ልትታመሚ ትችያለሽ በዛ ሰዓት አጠገብሽ ያለው ሰው ላይኖር ይችላል ሁሌ የሚኖረው ፋሚሊሽ ነው እኔ ደግሞ ምን አይነት ፋሚሊ መሰለሽ ያሳደገኝ ሁሌ በርግጥ ሀዘኑን ስለማወራው ነው እንጂ በጣም የሚገርም አባት ነው ያለኝ በቃ እንዴ በቃ ይገርመኛል አዳነ እንዴት እንዳሳደገን በቃ በነፃነት ነው ያደግነው የፈለግነው ነው የሚደረግልን ያው በህግ ማለት ነው ህግ አለ በህግ መሰረት ነው የምንሄደው ግን በቃ አዳነ ሚለይ አባት ነው አዳነ ብቻ አይደለም ሙሉ ፋሚሊያችን በጣም በቃ ነፃነት ጥግ ድረስ ነው ያለው ልጅ ፊት አይወራም የሚባል ወሬ የለም እና አይ ቲንክ በልጅነታችን ሁሉንም ነገር እንድናቀው አድርገውናል ይሄ ሳይኮሎጂካሊ እንዳንጎዳ አድርገው ግን በቃ ምን ይሄ ውጪ በወጣ ለምን አረጋዋለሁ ወይም በቃ አይተናል ብቻ ይሄ ልጅ ፊት አይወራም ተደበቁ ምናምን አይነት ነገር ሳይሆን እንዴት ቢላ አስረዳሽ በቃ እንከበራለን ያከብሩናል አፍሪ ፍሪ እንግዲህ ምስክር ነች እዛ ጋር አለች እና በቃ የሚገርም ቤተሰብ ነው ያሳደገን እና ደግሞ እኔ ደግሞ አይ ቲንክ ልቤ የሚሆን አላቅም የሚያስደስተኝ ከምለብስ ይልቅ ለአባቴ የሆነ ነገር ባረግ በቃ ደስታውን ልነግርሽ አልችልም አሁን ለራሴ ላንቺ ምን አደረግሽ ብትኝ አንቺም ታውቂያለሽ ምንድነው ያደረኩት ብል ያው ያን ያክል እንጃ ያደረኩት ነገር አላውቀውም ኑሮኝ አይደለም ሀብታሙኝም አይደለም ግን በቃ ያለኝን ነገር ለቤተሰብ ማድረግ ቤተሰብ ሲደሰት ማየት ከቤተሰብም ውጪ አሁን ደግሞ ሙሉ ኢትዮጵያ ህዝብ ለኔ ቤተሰቦቼ ናቸው የሆነ ነገር ማድረግ በቃ ያ ሰው ሲደሰት ሳይ በቃ ቀኔ ነው የሚበራው ዝንጥ ብዬ ማርክ ያለው ጫማ ማርክ ያለው ልብስ አድርጌ ከምደሰተው ይልቅ ለፋሚሊም ወይም ለማላቆም ሰው ይሁን አድርጌ ያሳቅ ይበልጥብኛል ምን አይነት ምን አይነት ምን አይነት ምን አይነት ምን አይነት ጭካኔ ቢሆን ነው ከኔ ለመለት ያሰብከው እንደማይችለው ቀልቤን የምታስቀይመኝ እኔን ምን አይነት ምን አይነት ምን አይነት ምን አይነት የታለ የእህቴ ስለሆነ ነው እሺ አረፈደም ገና እጠብቅሃለሁ ቁርጡ ሳይቆርጥልህ ወዴት ሄዳለሁ የተግባባንበት ብዙ ነገር ሞልቶ እንዴት ያለ ምክንያት እግሬ ቀራል ወጥቶ አንተን ማለቴ ጥፋት ይሁን እንዴ ወይ ምናልባት ደግሞ በስቶብህ መውደዴ ቀልድ ምርጠቱኝ አለው ስደናገር እኔስ ግራ ገባኝ ለማን ሰው ልናገር ለማን ሰው
አይበቃም? ማኩዬ እንዴት ነሽ ታዲያ? አላንጎራጉርም እያልሽኝ ነበር ቅድም። ታሜ ላይ ነው ያቆምነው። ታምራት ደስታን ነው ከወንድ በጣም የምትወጂው? አዎ በጣም ነው። ኧረ ዘፈኖቹን በጣም ነው ደስ የሚል። እኔም በጣም ነው የምወዳቸው። ዘፈን ግን በደንብ ትረጃለሽ? በዚህ በደንብ ሳይሆን በቃ ደስ ይለኛል። ዜማው ራሱ ደስ ይለኛል። ከታሜ ውጪ ቅድም እንዳልኩሽ ቲክቶክ ቼክ ሳረግ አንቺን ላወራሽ እንደሆነ ሳስብ የሆኑ ነገሮች ቼክ አድርጌ ነበርና ብዙ ሚዲያዎች ላይ ቬሮኒካንም ታያለሽ አይደል? አዎ በጣም ነው የምትወጃት? በጣም የእሷ ይለያል። እውነት በጣም ነው የምወዳት። በጣም ነው የምትወጃት? አዎ ተገናኝታችሁ አታውቁም? የትም ማግኘት አልፈለግሽም ነበር ማለት ነው? በስልክ አግኝቻታለሁ። አንድ ቀን አገናኛቸዋለሁ። ወይኔ ጌታዬ በኢየሱስ ወይኔ ለማን ነው እግዚአብሔር አድናቂሽ ነኝ። አይዞሽ ትንግጥ በጣም ነው የምወድሽ። እኔ ደግሞ በጣም ነው የምወድሽ ብታውቂ። ሆነብኝ በጣም ማኪ ሀይ ኢንተርቪዋን አየሁት ማለት ነው። እና ሁሌ ነው ቬሮኒካ ትላለች እና አየዋለሁ። ቆይ መቼ ነው ማገኛት? ሰርፕራይዝ አደርጋታለሁ እያልኩ ነበረ እና በጣም ነው የምወድሽ። ጊዜ ደግሞ ልደቷ ነበረ። ይሄን ነግረውሻል? ሄኖክ አብሯቸው የሚሰራው አርቲስቱ ማለት ነው፣ ሄኖክ ድንቁ። እሱ ደወለልኝ እና ልደቷን ሰርፕራይዝ እናድርጋት በጣም ነው የምትወድሽ ምናምን ብሎኝ በቃ ላረግሽ ቀን ተቀጣጥረን የልደትሽ ቀን ከዛ አንድ ለቅሶ አጋጠመኝና በዛ ምክንያት የቀሩት እንጂ ይሄ ሰርፕራይዝ ሙሉ በሙሉ ሀሳቡ የቪ ነው፣ የእኔ ነው። እኔ ነኝ ሀሳቡን ያመጣሁት እና በጣም እኔ ደግሞ በጣም ነው ማደንቅሽ። ደግሞ አደግሽ አብረን እንሰራም ፊልም ሰራንዱስ በዛንቺ በጣም እያወራሽ ነበር። የእኔ ፍቅር በጣም ነው የምወድሽ። ምን ተሰማሽ? ደስ አለሽ? ስልክሽን ወስዳለሁ እንገናኛለን። እሷን ሰርፕራይዝ ለማድረግ ተሳክቷል። ከስክሪን ጀርባ በጣም የምትወድሽ ልጅ አለች እና ቴንት እያደረገች ነው አለችና ማንን ላድርግ እያልኩ ላስገባው። ሀይ እሷን በጀርባ ሰላም እላታለሁ። እስቲ ምን እንደተሰማሽ አንዴ በዚህኛው ካሜራ ለቪም ያለሽን መልዕክት ንገሪልንና። ቬሮኒካን በጣም ነው የምወዳት። ህልም ነው የኔ ወርቅ በጣም ነው የምወድሽ ማኩ። በእግዚአብሔር ወይኔ በእግዚአብሔር እኔ እኮ በጣም ነው የምወድሽ ብታውቂ። ማርያምን ፊልሞችሽን ሁሉንም ነው የማያቸው። ቲክቶክ ላይ ደግሞ ዘፈኔን ዘፍነዋለች። አመሰግናለሁ። ሲያወራሽ ማኩ የኔ እኔ እንዴት እንደምወዳት ማርያምን በጣም ነው የምወድሽ። ማርያምን በጣም ወይኔ በቃ ደስ አለሽ? ደስ እንዲልሽ እኮ ነው የኔ ፍቅር። ደስ አለሽ አይደል? ደግሞ አደገች። አዎ ስለሱ እያወራን ነበር። ስንት ዓመት ሆንሽ አሁን? 13 በቃ እኮ አደገች። አደገች። ማትሪክ አለ አሁን ሚኒስቴር አለ ተዘጋጀሽ? በርገር በጣም ነው የምትወደው እና ሌላ ፕሮሚስ እኔ እና ቪ አንድ ቀን በርገር አይደለ? ተረጋጋሽ። በጣም ነው የምንወድሽ። ሚጡ አንቺንም እናመሰግናለን ስላገናኘሽ። እኔም በጣም አመሰግናለሁ። ቤተሰቦች ተሳክቷል ብዬ አስባለሁ። እኔ ደግሞ አንቺ ማኩዬ እንዴት ነሽ? ምን ተሰማሽ? በጣም ነው ደስ
እንግዲህ ቪ በቃ መጥቼ ቀረጻ ቦታዋ ላይ ላገኛት ፈልጋለሁ በጣም ደግሞ ወዳት ብላ እዚህ ድረስ መጣ አግኝታሻለች። ማኩ የኔ ፍቅር ማኩ የደስታ ነው አይደል? ሌላ ቀንም እንገናኛለን። ማኩ ጠብቀሽ ነበር? በጣም ደነገጥሽ? በቃ ሌላ ቀን ደግሞ በርገር እንበላለን አይደል? ነው ጥሬ ስጋ ይሻላል። ሻም በቃ ፍቅርሽን ንገሪያት፣ ለተመልካቾቻችን ንገሪያቸው። እንግዳይ ስለሆንሽ እኔም በጣም ነው የማመሰግነው። እደጊልን። በጣም ብዙ ፊልም ነው የሰራሽው። የእውነት እኛ እንኳን በትልቅ ሆነን ይከብደናል አንድ ፊልም ሰርቶ መጨረስ እና በጣም ብዙ ነገር ነው የሰራሽው። በጣም ነው የምንወድሽ። የመጨረሻ መልእክት አስተላልፊና ከዛ በኋላ ነው ይዘጋዋል። በጣም ነው ደስ ያለኝ። ቬሮኒካን በጣም ነው የምወዳት።